ብር እናጨበጭባለን። ክብር ለኢየሱስ ይሁን። ያስመለከን የእግዚአብሔር መንፈስ የተባረከ ይሁን። በአምልኮ ደግሞ ጌታ በሱ ሆኖ ያስመለከን ወንድማችን እግዚአብሔር ይባርክ በሉት። ጸጋ ይብዛል በሉት። ክብር ለኢየሱስ ይሁን። በመካከላችን የሚያስተምረን የሚያጽናናን የሚፈውሰን ደግሞ ፍቃዱን በመካከላችን ሊያደርግ የእግዚአብሔር መንፈስ በመካከላችን አለ። አሜን። እስቲ ጌታ በዚህ አለ በሉ። እስቲ ተነስተን ቆመን መጽሐፍ ቅዱስ እናንብ። ትንቢተ ዳንኤል ምዕራፍ 1 ከቁጥር 1 እስከ 21 ያለውን እናነባለን። ትንቢተ ዳንኤል ምዕራፍ 1 ከቁጥር 1 የይሁዳ ንጉሥ ኢዮአቄም በነገሰ በሶስተኛው ዓመት የባቢሎን ንጉሥ ናቡከደነጾር ወደ ኢየሩሳሌም መጥቶ ከበባት። ጌታም የይሁዳን ንጉሥ ኢዮአቄምን ከእግዚአብሔርም ቤት ዕቃ ከፍሎ በእጁ አሳልፎ ሰጠው። እርሱም ወደ ሰናዖር ምድር ወደ አምላኩ ቤት ወሰደው። ዕቃውንም ወደ አምላኩ ግምጃ ቤት አገባው። ንጉሡም ነውር የሌለባቸውንና መልከ መልካሞችን በጥበብ ሁሉ የሚያስተውሉትን ዕውቀትም የሞላባቸውን ብልሃተኞችን አስተዋዮች የሆኑትን በንጉሡም ቤት መቆም የሚችሉትን ብላቴኖች ከእስራኤል ልጆች ከነገሥታቱና ከመሳፍንቱ ዘር ያመጣ ዘንድ የከለዳውያንንም ትምህርት ቋንቋ ያስተምራቸው ዘንድ ለጃንደረቦች አለቃ ለአስፋኔስ ነገረ። ንጉሡም 3 ዓመት ያሳድጓቸው ዘንድ ከዚያም በኋላ በንጉሡ ፊት ይቆሙ ዘንድ ከንጉሡም መብል ከሚጠጣውም ጠጅ በየዕለቱ ድርጓቸውን አዘዘላቸው። በእነዚህም መካከል ከይሁዳ ልጆች ዳንኤልና አናንያ ሚሳኤልና አዛርያ ነበሩ። የጃንደረቦቹም አለቃ ስም አወጣላቸው። ዳንኤልን ብልጣሶር፣ አናንያንም ሲድራቅ፣ ሚሳኤልንም ሚሳቅ፣ አዛርያንም አብድናጎ ብሎ ጠራቸው። ክብር ለኢየሱስ ይሁን። ቁጥር 8 ዳንኤልም በንጉሡ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ። እንዳይረክስም የጃንደረቦቹን አለቃ ለመነ። አዲሱ በእኛ ትርጉም ዳንኤልም በንጉሡ መብልና ወይን ጠጅ እንዳይረክስ ወሰነ ይላል። እንዳይረክስም የጃንደረቦቹን አለቃ ፍቃድ ጠየቀ ይላል። ቁጥር 9 እግዚአብሔርም በጃንደረቦቹ አለቃ ፊት ለዳንኤል ሞገስንና ምሕረትን ሰጠው። የጃንደረቦቹም አለቃ ዳንኤልን መብሉንና መጠጡን ያዘዘላቸውን ጌታዬን ንጉሡን እፈራለሁ። በዕድሜ እንደናንተ ካሉ ብላቴኖች ይልቅ ፊታችሁ ከስቶ ያየ እንደሆነ ከንጉሡ ዘንድ በራሴ ታስፈርዱብኛላችሁ አለው። ዳንኤልም የጃንደረቦቹን አለቃ በዳንኤልና በአናንያ በሚሳኤልና በአዛርያ ላይ የሾመውን ሜልዳርን እኛን ባሪያዎችን 10 ቀን ያህል ትፈትነን ዘንድ እለምንሃለሁ። የምንበላውን ጥራጥሬ የምንጠጣውንም ውሃ ይስጡን። ከዚያም በኋላ የእኛ ፊትና ከንጉሡ መብል የሚበሉት የብላቴኖቹ ፊት ተመልከት። እንዳየውም ሁሉ ከባሪያዎቹ ጋር የወደድከውን አድርጋለሁ። ይህንም ነገራቸውን ሰምቶ 10 ቀን ፈተናቸው። ከ10 ቀንም በኋላ ከንጉሡ መብል ከበሉ ብላቴኖች ሁሉ ይልቅ ፊታቸው አምሮ ስጋቸውም ወፍሮ ታየ። ሜልዳርም መብላቸውንና የሚጠጡትን ጠጅ አስቀርቶ፣ ኢየሱስ ጌታ ነው፣ አስቀርቶ ጥራጥሬውን ሰጣቸው። ለእነዚህም ለአራቱ ብላቴኖች እግዚአብሔር በትምህርትና በጥበብ ሁሉ ዕውቀትንና ማስተዋልን ሰጣቸው። ዳንኤልም በራእይና በሕልም ሁሉ አስተዋይ ነበረ። እነርሱም ይገቡ ዘንድ ንጉሥ ያዘዘው ቀን በተፈጸመ ጊዜ የጃንደረቦቹ አለቃ ወደ ናቡከደነጾር ዘንድ አገባቸው። ንጉሡም በተናገራቸው ጊዜ ከብላቴናዎች ሁሉ እንደ ዳንኤልና እንደ አናንያ እንደ ሚሳኤልና እንደ አዛርያ ያለ አልተገኘም። ንጉሡም ፊት ቆሙ።
ንጉሡም በጠየቃቸው በጥበብና በማስተዋል ነገር ሁሉ በግዛቱ ሁሉ ከሚኖሩ የሕልም ተርጓሚዎችና አስማተኞች ሁሉ እነርሱ 10 እጅ የበለጡ ሆነው አገኟቸው። ዳንኤልም እስከ ንጉሥ እስከ ቂሮስ መጀመሪያ ዓመት ተቀመጠ ይላል። እንጸልያለን። ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። እግዚአብሔርን ወስኖ መከተል በሚል ርዕስ ነው ማገለግላችሁ። መወሰን ማለት መቁረጥ፣ መማል ማለት ነው። እግዚአብሔርን ወስኖ መከተል በሚል ርዕስ የእግዚአብሔርን ቃል እንማራለን። እግዚአብሔር ደግሞ ያስተምረናል። መንፈስ ቅዱስ ደግሞ በመካከላችን አለ። ኢየሱስ ጌታ ነው። ቀኝ እጅ ማንሳት መሸነፍ ነው። ሁላችሁም ወደ እግዚአብሔር ቀኝ እጆቻችንን አንስተን እንጸልያለን። አቤቱ በሰማይና በምድር ያለ ስልጣን ሁሉ በሰማይና በምድር የተሰጠ የናዝሬቱ ኢየሱስ እናመሰግንሃለን። ስም የተባረከ ይሁን። በላይ በሰማይ የሚመስል የለም፣ ተባረክ። በታች በምድር የሚመስል የለም፣ ተባረክ። አንተ ብቻህን ኃያል ነህ፣ ተባረክ። አንተ ብቻህን ታላቅ ነህ፣ ተባረክ። አንተ ብቻ ሉዓላዊ ነህ፣ ተባረክ። አንተ ብቻ ንጉሳችን ነህ፣ ተባረክ። አንተ ብቻ አባታችን ነህ፣ ተባረክ። ሀገር ለውጠን የማንለውጥ አንተ ነህ፣ ተባረክ። ጊዜያቶች ሲለወጡ የማትለወጥ አንተ ነህ፣ ተባረክ። እኛ ራሳችን በአንተ ላይ ስንለወጥ ሳትለወጥ በታማኝነት የተሸከምከን የማርከን አንተ ነህና ስም የተባረከ ይሁን። አቤቱ ጉልበታችን ሆይ ስም ይባረክ። አቤቱ ውበታችን ሆይ ስም ይባረክ። አቤቱ ድምቀታችን ሆይ ስም ይባረክ። ብራሃጃንያ ሴካታያ የተነሱብንን ሁሉ እየበተንክ ያመጣህን፣ ጠላት የቆፈረውን ጉድጓድ ሁሉ እየዘጋ ያመጣህን፣ ጠላት ያስቀመጠው ወጥመድ ሁሉ እየሰበርክ ያመጣህን፣ በድል ያመጣህን አንተ ነህና ስም የተባረከ ይሁን። የሕዝብ ሞገስ አንተ ነህና ተባረክ። የሕዝብ ጠባቂ አንተ ነህና ተባረክ። እስቲ እጆቻችሁን ከፍ አድርጉና ተባረክ በሉስ። ድገሙና እስቲ በኃይል ተባረክ በሉስ። የሚረባንን ነገር የምታስተምረን፣ የሚረባንን ነገር የምታስታጥቀን፣ ነፍሳችንን ዕለት ዕለት ከሕይወቱ ወንዝ የምታጠጣን፣ ነፍሳችንን ዕለት ዕለት ከሕይወት እንጀራ የምታበላን፣ ስንደክም ብርታታችን፣ ስንራብ ጥጋባችን፣ ስንጠማ እርካታችን፣ ብቸኝነት ሲሰማን ሙላታችን፣ ከቤታችንና ከውስጣችን የማትጎድል ሃሌሉያ ኢየሱስ እናመሰግንሃለን። ስምህ ለዘላለም የተባረከ ይሁን። እቺ ዓለም ሰላም የላትም፣ ሰላማችን አንተ ነህ። እቺ ዓለም ረፍት የላትም፣ ረፍታችን አንተ ነህ። እቺ ዓለም አልተረጋጋችም፣ መረጋጋታችን በአንተ ነው። ስምህ የተባረከ ይሁን። አሁን ብቻ አይደለም ለዘላለምን እናርፋለን። የዘላለም ደስታችን ነህ፣ የዘላለም ረፍታችን ነህ፣ የዘላለም መኖሪያችን ነህ። ስምህ ይባረክ። ጌታ ሆይ እስከ ጽዮን ድረስ ካንተ ጋር እንድንኖር እርዳን። ጌታ ሆይ እስከ መንግስት ድረስ ምራን። ቃልን ደግሞ አስተምረን። የሚሰማ ጆሮ በኢየሱስም ስጠን። የሚሰማ ልብ በኢየሱስም ስጠን። ቃሉን የሚያቀል መንፈስ የተወጋ ይሁን። ከፍ አድርጉ። ብራጋዲያ ላቫኒያ ኮሴ ፓራዳባጃኒያስ በጌታ በኢየሱስም ቃሉን የሚያቀል መንፈስ የተወጋ ይሁን። በጌታ በኢየሱስም የተወጋ ይሁን። የእስሊው አለቃ የተወጋ ይሁን። እዚህ አካባቢ ላይ የሚያደባ መንፈስ በጌታ በኢየሱስም ይወጋ። በጌታ በኢየሱስም ይወጋ። እነግራለሁ፣ በሽታ ከእግዚአብሔር ቃል አያልፍም። ተራራ ከእግዚአብሔር ቃል አያልፍም። ችግር ከእግዚአብሔር ቃል አያልፍም። የቃሉ ተገዳዳሪ በኢየሱስም ይውደቅ። ባካችሁ እስቲ ይውደቅ በሉስት። ድገሙና ይውደቅ በሉስት። ዲያላ ካታካባ ሴፓራዳ ባጃኒያስ ድገሙና ባይል ይውደቅ በሉስት። ድገሙና ባይል ይውደቅ በሉስት። በጌታ በኢየሱስ ስም የወደቀ ይሁን። በኢየሱስ ስም የወደቀ ይሁን። ዳጎን መንፈስ የወደቀ ይሁን። የሕዝብ ተገዳዳሪ፣
የመንፈስ ቅዱስ ተጋዳዳሪ፣ የእግዚአብሔር ቃል ተጋዳዳሪ፣ ምንም አታመጡም እያለ ከእግዚአብሔር ሕዝብ ጋር የሚገዳደር የዳጎን ኃይል እገለብጠዋለሁ በጌታ በኢየሱስ። መሠዊያው የተገለበጠ ይሁን። ሄይ ዙፋኑ የተገለበጠ ይሁን። መንግስቱ የተገለበጠ ይሁን። ሄይ በኢየሱስ ስም የወደቀ ይሁን። ራጃንያ ሴ ኢላሃቫንያ ኮሳ ተራ ሰዎች አይደለንም እነግርሻለሁ። ዝም ብለን አምልከን ለመበተን አልመጣንም። ዝም ብለን ሰምተን ለመበተን አልመጣንም። እኛ አምላክ ያለን ሕዝቦች ነን። ኢየሱስ ለዘላለም ጌታ ነው። ንጉሥ ነኝ የሚል መንፈስ የወደቀ ይሁን። አለቃ ነኝ የሚል መንፈስ የወደቀ ይሁን። ገናና ነኝ የሚል መንፈስ የወደቀ ይሁን። ኧረ በኢየሱስ ስም የወደቀ ይሁን። ኧረ በኢየሱስ ስም የወደቀ ይሁን። ኧረ በኢየሱስ ስም የወደቀ ይሁን። የእግዚአብሔር መልአክ ያሳድዳችሁ። የእግዚአብሔር እሳት ይብላችሁ። ጂሰስ ሃሌሉያ። እግዚአብሔር ሆይ ስም ይባረክ። ቃልን ባርክልን በጌታ በኢየሱስ ስም። ሃሌሉያ። ኢየሱስ ጌታ ነው። አሜን አሜን። እግዚአብሔርን ወስኖ መከተል በሚል ርዕስ የእግዚአብሔርን ቃል እንካፈላለን። እስቲ እግዚአብሔርን ወስኖ መከተል በሉ እስቲ። እንግዲህ ትንቢተ ዳንኤል ጸሐፊው ዳንኤል ነው። የተጻፈው ደግሞ በ530 ዓመተ ዓለም አካባቢ ዳንኤል ከመሞቱ ጥቂት ቀደም ብሎ ነው። የተጻፈበት ዓላማ ደግሞ የእስራኤል አምላክ ሉዓላዊ አምላክ ነው የሚል ነው። ይሄ ማለት ሊገድል፣ ሊያኖር፣ ሊያጠፋ፣ ሊያበዛ የወደደውን ለማድረግ እግዚአብሔር ሉዓላዊ አምላክ ነው ማለት ነው። ክብር ለኢየሱስ ይሁን። ክብር ለእግዚአብሔር ይሁን። 120 ዓመት ብኖር እግዚአብሔር ሉዓላዊ ነው። ከዚህ ወጥቼ ብሞትም እግዚአብሔር ምንድነው? ሉዓላዊ ነው። የወደደውን እግዚአብሔር የሚያደርግ ነው የሚል ጥቅልል ሐሳብ አለው ትንቢተ ዳንኤል። ይህ ክፍል እንግዲህ የሚናገረው ኢየሩሳሌም ወደ ባቢሎን እንደተማረከችና ከተማረከች በኋላ ደግሞ የተፈጸመውን ታሪክ ይናገራል። ይህም ደግሞ የይሁዳ ንጉሥ ኢዮአቄም የተባለ በነገሰ በስንተኛው ዓመት? በ3ኛው ዓመት ንጉሥ ናቡከደነጾር መጥቶ ምን አላት ይላል? ከበባት ይላል። ናቡከደነጾር የባቢሎን ንጉሥ ነው እና በ605 ዓመተ ዓለም 597 ዓመተ ዓለም 586 ዓመተ ዓለም ላይ በ3 ዙር የባቢሎን ንጉሥ መጥቶ የይሁዳን ሕዝብ ሁሉ ሰብስቦ ወዴት ሄደ? ወደ ባቢሎን ማርኮ ሄደ። ይህም የሆነበት ምክንያት ደግሞ እስራኤል እግዚአብሔርን ባለመታዘዟ፣ ሰንበትን ባለማክበሯና ጣዖታትን በማምለኳ ምክንያት እግዚአብሔር ለምርኮ ምድር አሳልፎ ሰጣቸው። እንግዲህ አሁን የእስራኤል ሕዝብ ሁሉ የይሁዳ ሕዝብ ሁሉ ወዴት ተማርኮ ሄዷል? ወደ ባቢሎን ተማርኮ ሄዷል። እና ወደ ባቢሎን ተማርከው በሄዱበት ምድር ላይ የባቢሎን ንጉሱ ናቡከደነጾር የከለዳውያንን ቋንቋና ትምህርት ለማስተማር ከእስራኤል ከነገስታቶችና ከመሳፍንቶች መካከል ምንን አስመረጠ ይላል? ሰውን አስመረጠ ይላል። ምክንያቱም እነዚህ ሰዎች ምን አያውቁም? ቋንቋው ለነሱ አዲስ ነው። ባህሉ ለነሱ አዲስ ነው። አስተምሯቸው ሁሉ አዲስ ነው። ስለዚህ ማርኮ ከወሰዳቸው በኋላ የባቢሎናውያንን ቋንቋ፣ የባቢሎናውያን ስነ ጽሑፍ፣ የባቢሎናውያንን ባህል ለማስተማር ከእስራኤል ሕዝብ ከነገስታት ከመሳፍንት መካከል ሰዎችን ምን አለ ይላል? አስመረጠ ይላል። ሲያስመርጥ ነውር የሌለባቸውን መልከ መልካሞችን ዕውቀትና ማስተዋል ያላቸውን ጥበብ የሞላባቸውን ብልሃተኞችንና በንጉሥ ፊት ምን ማለት የሚችሉትን መቆም የሚችሉትን አስመረጠ። ካስመረጣቸው በኋላ ምን አደረገ? ለ3 ዓመት ያክል ካስተማራቸው በኋላ ምን ለማድረግ? የንጉሥ ቤት ውስጥ ደግሞ ምን እንዲሆኑ? አገልጋዮች እንዲሆኑ ለማድረግ አስመለመለ። ከነዚህ ከተማረኩት ወይም ደግሞ ተማርከው ከተመረጡት መካከል ደግሞ ዳንኤል፣ ሲድራቅ፣ ሚሳቅና አብድናጎ የተባሉ 4 የእስራኤል ሰዎች በመካከላቸው ነበሩ እና በተማረኩበት ምድር የጃንደረቦቹ አለቃ ስሞቻቸውን ምን አደረገ ይላል? ቀየረ ይላል።
ምን ብሎ ቀየረ? ዳንኤል እግዚአብሔር ዳኛዬ ነው ማለት ሲሆን እነሱ ግን ምን ብለው ሰየሙ? ብልጣሶር። ብልጣሶር ማለት ቤል ማርዱክ ሕይወቱን ይጠብቃል ብለው በጣዖት ስም ስሙን ቀየረ። አናንያ ማለት እግዚአብሔር ጸጋን ይሰጣል ማለት ነው። እነሱ ግን ሲድራቅ ብለው ስማቸውን ቀየሩ። እሱ ምን ማለት ነው? የአኩ ትእዛዝ ማለት ሲሆን የሱሜራውያን የጨረቃ አምላክ ብሎ ስማቸውን ቀየረ። ሚሳኤል ማለት እንደ እግዚአብሔር ያለ ማን ነው ማለት ሲሆን ሚሳቅ ብለው ስሙን ቀየሩ። እንደ እግዚአብሔር ያለ ማን ነው የሚለውን ስም እንደ አኩ ያለ ማን ነው፣ አኩ የሚባል ጣዖት አለ፣ እንደሱ ያለ ማን ነው ብለው ስሙን ቀየሩት። አሳሪያ ማለት እግዚአብሔር ይረዳል ማለት ሲሆን አብድናጎ ብለው ስሙን ቀየሩት። አብድናጎ ማለት የኔጎ ወይም የጌቦ አገልጋይ፣ የጣዖት አገልጋይ ብለው ስሞቻቸውን ቀየሩ። እነዚህ አራቱ ብላቴኖች ስሞቻቸውን ይቀይሩ እንጂ ሕይወታቸውን ግን አልቀየሩም። ክብር ለኢየሱስ ይሁን። አጠገባችሁ ያለውን ሰው ስም ልትቀይር ትችላለህ፣ ሕይወት አትቀይር በሉት። ድገሙና በሉት እስቲ። አዎ በጣዖታት ስም ስሞቻቸውን ከለወጡ በኋላ እነዚህ ሰዎች ግን የሚኖሩት እንዴት ነው? እስራኤል ላይ እንደኖሩ ነው። ሀገር ቀየሩ እንጂ ሕይወት አልቀየሩም። ስም ቀየሩ እንጂ ሕይወት አልቀየሩም። እንደውም ምን ይላል? እንግዲህ በሄዱበት ምድር ለ3 ዓመት ያክል የሚበሉትና የሚጠጡት ምግብ በማን ነው የተበጀተው? በንጉሱ ነው የተበጀተው። ምግቡ ግን ምን አይነት ምግብ ነው? ጠጁም ይሁን ስጋውም ይሁን ባላመጣባቸዋለሁ ለጣዖት የተሰዋ ነው። ስለዚህ ዳንኤል በንጉሱ መብል ምን ይልና እንዳይረክስ በልቡ ምን አለ ይላል? አሰበ። እንዳይረክስም የጃንደረቦቹን አለቃ ምን አለ ይላል? ለመነው ይላል። አዲሱ መደበኛ ትርጉም ዳንኤልም በንጉሱ መብልና መጠጥ እንዳይረክስ በልቡ ወሰነ ይላል። እስቲ ወሰነ በሉ እስቲ። ድገሙና እስቲ ወሰነ በሉ እስቲ። ወስኖ እግዚአብሔርን መከተል። ዳንኤል የወሰነባቸው ጉዳዮች ለእስራኤል ያልተፈቀደ መብል ላለመጠቀም ወሰነ። ይሄ ምግብ እንግዲህ ምን አይነት ምግብ ነው ካላችሁ ለጣዖት የተሰዋ ምግብ አሊያም ደግሞ እስራኤላውያን ከማይመገቡት እንስሳት መካከል የሆነ ምግብ ነው። ስጋውም ሆነ ወይን ጠጁም ሆነ ለምን ለጣዖት ከተሰዋ በኋላ ከጣዖት የተረፈውን አምጥተው ለምን ይሰጣሉ? ለነዚህ ተማሪዎች ይሰጣሉ። ይሄ ደግሞ እስራኤላዊን ምን ያደርጋል? ያረክሳል። ስጋ ነው ነገር ግን ያረክሳል። ወይን ጠጅ ነው፣ ጥሩ መጠጥ ነው ነገር ግን ምን ይላል? ያረክሳል። ዳንኤል ግን በዚህ መብል እንዳይረክስ፣ በዚህ መጠጥ እንዳይረክስ አልበላም አልጠጣም አለ። ምክንያቱም መጽሐፍ ቅዱሳችን አንደኛ ቆሮንቶስ 10:21 ላይ የአጋንንትን ጽዋና የጌታን ጽዋ ልትጠጡ አትችሉም ይላል። የጌታን ማዕድና የአጋንንትን ማዕድ ልትበሉ ምን አትሉም ይላል? አትችሉም ይላል። የኃጢአትን እንጀራና ውሃ ላለመጠጣት መወሰን አለብን። ዛሬ 40 ደቂቃ ሰብኬ አንድ ውሳኔ ላይ ካልደረስን ምንም አይጠቅም። አጠገባችሁ ያለውን ሰው ወስን በሉት። አዎ የኃጢአትን እንጀራና የኃጢአትን ውሃ ላለመጠጣት ምን ማለት አለብን? መወሰን አለብን። ኃጢአት ያለበት ፎቅ 10 G+10 የሚገባ በኃጢአት ነው የተገነባው፣ እግዚአብሔር የለበትም። በኃጢአት የተከፈተ ሱቅ 1000 ጊዜ ደንበኛ ይኑረው፣ እግዚአብሔር የለበትም። እግዚአብሔር አልባረክም። ጣዖት ሊባርክ ይችላል። እግዚአብሔር የሌለበትን እንጀራና ውሃ ላለመጠጣትና ላለመብላት ምን ማለት አለብን? መወሰን አለብን። ዕብራውያን ምዕራፍ 11 ላይ ስለ ሙሴ ሲናገር ሙሴ ካደገ በኋላ ወዳጆቹ ያማረ ልጅ መሆኑን ምን አሉ ይላል? አዩ ይላል። ከዛ በኋላ ወረድ ብሎ እንደዚህ ይላል። ሙሴም ይላል በፈርዖን ቤት የልጅ ልጅ እንዳይባል በእምነት ምን አለ ይላል? እምቢ አለ ይላል። በንጉሥ ቤት በደስታ ከመኖር ይልቅ ከእግዚአብሔር ሕዝብ ጋር ምንን መረጠ ይላል? መከራን መረጠ። ለምን? ብድራቱን ትኩር ብሎ ምን ብሏልና? ተመልክቷልና። ኢየሱስ ጌታ ነው። በንጉሥ ቤት ከሚገኝ ደስታ ይልቅ፣ በንጉሥ ቤት ከሚገኝ ባለጠጋ ይልቅ
ከእግዚአብሔር ሕዝብ ጋር ምን ሆናለሁ? በምድረ በዳ እንከራተታለሁ አለ። ለምን? ብድራቱን ትኩር ብሎ ተመልክቷልና። ኢየሱስ ጌታ ነው። በጌታ በኢየሱስም ብድራታችሁን መመልከት ይሁንላችሁ። አይኖቻችሁ በጌታ በኢየሱስም ፊት ለፊታችሁ ላይ ይሁን። እስቲ ባካችሁ አሜን በሉ። እስቲ ወስናለሁ በሉ። ሌላው ምን ወሰነ? ላለመርከስ ወሰነ። ላለመርከስ ወሰነ፣ እንዳይረክስ ለመነ ይላል የሚል ቃል አለ። ኢሳይያስ 52:11 ላይ እናንተ የእግዚአብሔርን ዕቃ የምትሸከሙ ሆይ እልፍ በሉ ከዚያም ውጡ፣ እርኩሱንም ነገር አትንኩ፣ ከመካከላቸው ውጡ፣ ንጹሐን ምን በሉ ይላል? ሁኑ ይላል። ዳንኤል ያረክሰዋል እና እኔ አልረክስም አለ። ምክንያቱም እግዚአብሔር እስራኤልን ሲጠራ ምን ብሎ ነው የጠራው? አንተ ለኔ ምን አይነት ሕዝብ ነህ? ወይኔ እስቲ ተናገሩ እስቲ። አንተ ለኔ ቅዱስ ሕዝብ ነህ። አጠገባቸው ያለውን ሰው አንተ በክርስቶስ ደም የተገዛ ቅዱስ ሰው ነህ በሉት እስቲ። ድገሙና አንቺ በሏት። አንተ በሉት በክርስቶስ ደም የተገዛሽ ቅዱስ ሰው ነህ፣ ቅዱስ ሰው ነሽ በሏት። ክብር ለኢየሱስ ይሁን። ስለዚህ እኔ ቅዱስ ሰው እንደሆነ ዳንኤል ራሱን ስላሳመነና ስለተገነዘበ በዚህ ነገር እኔ ምን አልልም አለ? አልረክስም አለ። ኢየሱስ ጌታ ነው። ላለመርከስ ወሰነ። ዛሬ እኛም የሚያረክሱን ነገሮች በምድር ላይ የሉም። የሚያረክሱ ነገሮች በብሉይ ኪዳን ጠፉ፣ መልካቸውን ቀየሩ እንጂ ዛሬም አሉ። ሐሜት ያረክሳል፣ ክፋት ያረክሳል፣ አመጽ ያረክሳል፣ የሥጋ ምኞት ያረክሳል። ብዙ የሚያረክሱ ነገሮች አሉ። እግዚአብሔር ከዚህ ሁሉ ይሰውረን። እስቲ አሜን በሉ። እግዚአብሔር ለቅድስና እንጂ ለርኩሰት አልጠራንም ይላል እግዚአብሔር ቃል። ክብር ለኢየሱስ ይሁን። ዳንኤል ላለመርከስ ወሰነ። ሶስተኛና የመጨረሻው ዳንኤል የወሰነው ተፈትነው የሚደርስባቸውን ለመቀበል ወሰኑ። ተፈትነው የሚደርስባቸውን ምን ለማለት ለመቀበል ወሰኑ። እሺ ይሄ ምን ማለት ነው? ዳንኤል እንግዲህ የንጉሱን መብልና ወይን ጠጅ አልጠጣም ሲል በእነሱ ላይ ደግሞ ምግብ እንዲያበላቸውና ወይን ጠጅ እንዲያጠጣቸው በእነሱ ላይ ምን ያለ ሰው አለ? የተሾመ ሰው አለ። ይሄ የተሾመ ሰው እንደዚህ አላቸው፣ በንጉስ ቤት ካሉት መካከል ከተማሪዎች መካከል ከስታችሁ እንደሆነ አጠገባችሁ ያለውን ሰው ከጌታ ጋር ብትከሳም ክብር ነው በሉት። ቢከሳም ክብር ነው፣ ጌታ ላከሳውን። በእርግጥ ግን እስቲ በሉት እስቲ ከጌታ ጋር ሆነ መክሳት ይሻላል በሉት እስቲ። ክብር ለኢየሱስ ይሁን። ዘማሪው ሲዘምር ምን አለ? ዙሪያዬን አጅቦት ወታደር በቄሳር ሰገነት ከማደር ደምንባ ያፈሰስኩ ለጌታ ይሻለኛል ለኔ ጎልጎታ። ክብር ለኢየሱስ ይሁን። ዙሪያዬን ምን ብሎ አጅቦኝ ወታደር በቄሳር ሰገነት ከማደር ደምንባ ያፈሰስኩ ለጌታ ይሻለኛል ለኔስ ጎልጎታ አለ። ጎልጎታ ይሻለናል። አሜን አሜን አሜን። እና ከነዚህ ወጣቶች መካከል ልትከሱ ትችላላችሁ። ብትከሱ ደግሞ እኔ ነኝ ተጠያቂው። ከሹመቴ እነሳለሁ፣ ከደረጃዬ እወርዳለሁ፣ በንጉሱ ታስፈርዱብኛላችሁ። ይሄንን ነገር አላደርገው ማለት ነው። ከዛን ለመኑት። ይሄ ሁሉ ልመና ለምንድን ነው? ለሹመት ነው? አልረክስም ብለው እኮ ነው። ላለመርከስ ነው። ይሄ ሁሉ ለመኑት። እባክህ አይ ከከሳችሁን የተጠያቂ ስለሆንኩ አልሰጣችሁም። የሚገርም ነው። ስጋ ብሉ አልበላም ብለው እኮ እየተከራከሩ ነው። ኧረ ጠጣ፣ አልጠጣም። እኛ ብንሆን እኔ በሆን ልበልሽ በኋላ ጌታን ምሕረት ለምናለሁ። ጌታ ወይ እባክህ የትምህርቱን በር እኮ የከፈትከው አንተ ነህ። ያው አንተ በከፈትከው በር ነው የበላሁት ነው የምንለው። አንተ በከፈትከው በር እኮ ነው የጠጣው ነው የምንለው። ዳንኤል ግን አላመቻቸም። አንረክስም፣ ጥራጥሬ ስጡን፣ ጎመን ምናምን ቅጥል ጎመን ምናምን ካለ ጎመን ምናምን ካለ ወይ ቆሎ ምናምን ጥራጥሬ ነገር ካለ ስጡን። ከሱ ጋር ደግሞ ምን ውሃ ጨምረ ንጹህ ውሃ፣ ኢየሱስ ጌታ ነው፣ ንጹህ ውሃ ጋር ስጠን። ከዛስ 10 ቀን ያክል ምን በለን ፈትነን እስከ 10 ቀን ድረስ እነሱ ስጋና ወይን ጠጅ ይጠጡ፣ እኛስ ጥራጥሬና ውሃ እንጠጣለን። በንጉሱ ቤት ካሉት ይልቅ እኛ ከስተን እንደሆነ የወደድክበትን አድርግብናል።
አያችሁ ተወራረዱ በጌታ ኢየሱስ ጌታ ነው። አንተ ላይ ይፈርዳሉ አይደለ? አንተ በሹመት ላይ በስራ ላይ ይመጣሉ አይደለ? እንደዚህ ከሆነ አሉ አንተ የምትቀበለውን ፍርድ እኛ እንቀበላለን አሉ። በአንተ ላይ የሚመጣ ቁጣ በእኛ ላይ ይምጣሉ። በአንተ ላይ የሚመጣ ዱላ በእኛ ላይ ይምጣሉ። እኔ ጌታን ብዬ እኛ የእስራኤልን አምላክ ተከትለን ያህዌን ተከትለን ሕጉን ተከትለን ጥራጥሬ በልተን በ10 ቀን ውስጥ የከሳን እንደሆነ በአንተ ላይ በስራ ላይ መተን እንደሆነ በአንተ ላይ የሚመጣው ፍርድ በእኛ ላይ ይምጣ ብለው ወሰኑ። ወይኔ አጠገባችሁ ያለውን ሰው ክርስትና ውሳኔን ይጠይቃል በሉት። ዛሬ እኛም ጌታን ስንከተል እንዲህ ወስነን ጌታን መከተል አለብን። ያገኘናቸው መልካም እድሎች ለመዋሸትና ጌታን ለመካድ ምክንያት ሊሆኑ በፍጹም አይችሉም። ማቴዎስ 16:24 ላይ ሲናገር በዚያን ጊዜ ኢየሱስ ለደቀ መዛሙርቶቹ ማንም በኋላዬ ሊከተለኝ የሚወድ ምኑን ይካድ? ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ምን ይበለኝ ይላል? ይከተለኝ። ይሄ መስቀል ምንድነው? ስለ ክርስቶስ መልካም እድሎች ሲመጡ ቅልቅል ከሆነ ይቅርብኝ ማለት መስቀል መሸከም ነው። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔርን ወስኖ መከተል። እስቲ አሜን በሉ። እስቲ እግዚአብሔርን በሉ። እስቲ ወስኜ በሉ። እስቲ እከተላለሁ በሉ። ክብር ለጌታ ይሁን። እነዚህ 3 ወጣቶች ወሰኑ። እስከ መቼ ድረስ ወሰኑ? በህይወታቸው ላይ እስከሚመጣ ድረስ ወሰኑ። እንቺን ተናግሬ ያበቃለሁ። እግዚአብሔርን ወስኖ ለሚከተል ሰው ምን ይሆንለታል? ወይም ደግሞ እኔና እናንተ ዛሬ እግዚአብሔርን ወስነን ስንከተል፣ ቆርጠን ስንከተል፣ ምለን ስንከተል ምን ይሆንልናል የሚለውን አንድ ጥቂት ነገር እናገራለሁ። የመጀመሪያው እግዚአብሔር ሞገስና ምህረትን ይሰጠዋል። እስቲ አሜን በሉ። እስቲ ክብር ለኢየሱስ ይሁን። ወስናችሁ እግዚአብሔርን ተከተሉ። እግዚአብሔር ሞገስና ምህረትን ይሰጣችኋል። እግዚአብሔር ለዳንኤል ምን ሰጠው ይላል? በጃንደረቦቹ አለቃ ፊት ሞገስንና ምህረትን ሰጠው። ይሄ ሰው የእግዚአብሔር ሞገስ ባይሰጠው ኖሮ ጥራጥሬውን አይሰጠውም ነበር፣ ውሃውን አይሰጠውም ነበር። የለመነውን እንዲሰጠው እግዚአብሔር ሞገስን ሰጠው። እስቲ አሜን። ሞገስ ማለት ተሰሚነት፣ ተደማጭነት፣ ተቀባይነት ማለት ነው። ምሳሌ 16:7 ላይ የሰው አካሄዱ እግዚአብሔርን ደስ ያሰኘ እንደሆነ በሱና በጠላቶቹ መካከል ሰላምን ያደርጋል ይላል። ይሄ ማለት በጣም የሚጠላ ሰው፣ ዛሬ ብትቀበር የማይጠላ ሰው እግዚአብሔር ሞገስ ሲሰጥክ ወዳጅ ይሆናል። ክብር ለኢየሱስ ይሁን። ምሳሌ 12:2 ላይ ደህና ሰው ከእግዚአብሔር ሞገስን ያገኛል፣ ተንኮለኛ ሰው ግን ምን ይላል? ይቀጸፋል ይላል። ክብር ለኢየሱስ ይሁን። ስለዚህ እንወስን። እግዚአብሔር ስንወስን በስራ ቦታ ላይ፣ እግዚአብሔር ስንወስን በምንሄድበት መንገድ ላይ፣ እግዚአብሔር ስንወስን በምንመላለስበት ስፍራ ሁሉ ላይ እግዚአብሔር ሞገሱን ያፈስብናል። እስቲ እጆቻችሁን አንሱና ከዛሬ ጀምሮ በሉ እስቲ በሞገስ እወጣለሁ በሉ እስቲ። በእውነት ለየት ያለ ሞገስ ይወድቅባቸዋል። በሞገስ እገባለሁ በሉ እስቲ። በጌታ በኢየሱስ ስም የሞገስ መንፈስ ይውረድባችሁ። የሞገስ መንፈስ ይውረድባችሁ። የሚያያችሁ ሁሉ እንዲወዳችሁ፣ የሚሰማችሁ ሁሉ እንዲቀበላችሁ፣ በስራ ቦታ ላይ በምትወጡበት በምትገቡበት ስፍራ ላይ በጌታ በኢየሱስ ስም ሞገስ ይከተላችሁ። በጌታ በኢየሱስ ስም ሞገስ ይከተላችሁ። ጩና እስቲ ሞገስ በሉ እስቲ። ብራጃንያ ሴካታያ ጩና ድገሙና እስቲ ሞገስ በሉ እስቲ። እድሜ የማያደርስን ቦታ የእግዚአብሔር ሞገስ ያደርሳል። ዘር ማንዘር ቢሰበሰብ የማያደርስን ቦታ የእግዚአብሔር ሞገስ ያደርሳል። ኢየሱስ ጌታ ነው። ቀና በሉ እስቲ። ኢየሱስ ጌታ ነው። መጽሐፍ ቅዱስ ሲናገር አስቴር ይላል በሚያዩት ሁሉ ዘንድ ምንን አገኘች? ወይኔ በማን ፊት? በንጉሱ ብቻ ፊት? በሚያዩት ሁሉ ፊት። አስቴር ምን አነሳው ናት? በእንክብካቤ ያደገ 4-5 ክላስ ባለበት ቤት ውስጥ ያደገች ሴት ናት።
አይደለችም። እሷን ያሳደጋት ሰው መርዶክዮስ ይባላል። መርዶክዮስ የሚኖረው በንጉስ በረንዳ ላይ ነው። የሚያሳድጋት ሰው በረንዳ ላይ ከኖረ እሷስ የት ነው የምትኖረው? በረንዳ ላይ። ፀሐይ የመታት ናት፣ ዝናብ የመታት ናት፣ ችግር የመታት የተቀጠቀጠች ሴት ናት። ከ127 ሀገር ቆነጃጅት ተሰብስበው 12 ዓመት ሙሉ ተሞሽረው ወደ ንጉሱ ሲገቡ አንዳንዱ ከነገስታት ቤት ነው የመጣው፣ አንዳንዱ ከመሳፍንት ቤት ነው የመጣው። ከነዚህ ሁሉ ይልቅ አስቴር በንጉሱ ፊት ምን አገኘች? ሞገስን አገኘች። ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር በሞገስ ይባርካቸዋል። ሞገስ እግዚአብሔር እንዲሰጣችሁ ምን ማለት አለብን? መወሰን። ሞገስ ያለው ከውሳኔ ጀርባ ነው። የሰማ ሰው አሜን ይበል። ሞገስ ያለው እስቲ ከውሳኔ ጀርባ ነው በሉስ። አዎ አንዳንድ ለምናችሁ ጠይቃችሁ የተከላከላችሁ ነገር ሲኖር የእግዚአብሔርን ሞገስ ለመኑ። ሞገስ ሲመጣ ናና ውሰድ ያባለፈውን ነገር ትባላላችሁ። ኢየሱስ ጌታ ነው። ተለምኖ እምቢ ያለው ሰው ነው። ፈርዖንን ታስታውሳላችሁ? 400 ዓመት ሙሉ ህዝቡን በባርነት ቀንበር ከጮቀነ በኋላ እግዚአብሔር በግብፃውያን ፊት ለእስራኤላውያን ምንን ሰጣቸው? ሞገስን ሰጣቸው ይላል። እስራኤላውያንም ግብፃውያንን ምን አሉ ይላል? በዘበዙ። የአንገት ወርቅን ስጠኝ እንካ፣ የእጅ ወርቅን አምጣ እንካ፣ ብኮውን ሁላ በሊጣቸውን ሁላ ተሸክመው ያ ነገር አምሮኛል እባክህ የለበስከው ልብስ ሁላ አምሮኛል ሲሉ እያወጡ ይሰጣሉ። ክብር ለኢየሱስ ይሁን። እግዚአብሔር ምንን ሲሰጣቸው? ሞገስን። ሞገስ እግዚአብሔር ይሰጣችሁ እንጂ ዓለም ሁሉ ክፍት ነው። ኢየሱስ ጌታ ነው። እግዚአብሔር በሞገስ ይባርካችሁ። አሜን በሉ እስቲ። ሁለተኛው እግዚአብሔር ከውሳኔያችን ጋር ይሰራል። አሜን አሜን። እግዚአብሔር ከምናችን ጋር ይሰራል? ከውሳኔያችን ጋር። እግዚአብሔር ይሄ ትልቅ ነገር ነው። እግዚአብሔር ከምናችን ጋር ይሰራል? እግዚአብሔር የሚሰራው በሉስ ከውሳኔ ጋር ነው በሉስ። አዎ እነዚህ ለ10 ቀን ያክል ምን በለን ብለው ወሰኑ? ፈትነን በ10 ቀን ውስጥ ከስተን እንደሆነ ምን እንላለን? ባንተ ላይ የሚመጣ ፍርድ በእኛ ላይ ይምጣ ብለዋል። ይሄ ማለት ምን አሉ ማለት ነው? ወሰኑ። ከዚህ ከ10 ቀን ውሳኔ በኋላ የሚገርማችሁ ነገር ኢየሱስ ጌታ ነው። የንጉሱን መብል ከበሉት ይልቅ የንጉሱን ወይን ጠጅ ከጠጡት ይልቅ ስጋቸው ወፍሮ ፊታቸው ምን ብሎ ታየ ይላል? አምሮ ታየ ይላል። ኢየሱስ ጌታ ነው። እስቲ አሜን በሉ እስቲ። የሚገርም ነው። ስጋ የበላ ሰውና ወይን ጠጅ የጠጣ ሰውና ጥራጥሬ የበላ ሰውና ውሃ የጠጣ ሰው አስቡት። እነዚህ ጥራጥሬና ውሃ የጠጡት ስጋቸው ወፍሮ መልካቸው ምን ብሎ እስቲ አምሮ በሉ ባካችሁ ታየ። ኢየሱስ ጌታ ነው። ሃሌሉያ። እኛ ለእግዚአብሔር ሐሳብ ለመኖር ስንወስን እግዚአብሔር እኛን ደግሞ በተአምራት የምንኖርበትን ነገር ያዘጋጅልናል። ሰማችሁ? እኛ ለእግዚአብሔር ሐሳብና ፍቃድ ስንወስን እግዚአብሔር እኛን ለማኖር በተአምራት እኛን ለማኖር የሚያስፈልገንን ነገር እግዚአብሔር ሊሰጠን ምን ይልልናል? ይችላል፣ ያዘጋጅልናል። ኢየሱስ ጌታ ነው። አያችሁ ዘፍጥረት ምዕራፍ 22 ላይ አብርሃም አንድያ ልጅህን እግዚአብሔር ምን በልልኝ አለ? ሰዋልኝ ሲለው አብርሃም ከለከለው? እንዴ አልከለከለውም። ልጁን ይዞ ወዴት ሄደ? ወደ ሞሪያም ተራራ። ክብር ለኢየሱስ ይሁን። ምኑን ይዞ? በግ ይዞ፣ ፍየል ይዞ፣ የገዛ ልጁን እሱንም 24 ዓመት ሙሉ ለምኖ የተቀበለውን ልጅ ይዞ ወዴት ሄደ? ወደ ሞሪያም ተራራ ይዞ ሄደ። ሲሄድ ልጁ ጠየቀው። አባት ያለው አቤት። ቢላዋ ይኸውና፣ እሺ። እሳቱ ይኸውና፣ እሺ። እንጨቱም ይኸውና፣ እሺ። የመስዋዕቱ በጌታ አለ። ኢየሱስ ጌታ ነው። የመስዋዕቱን በግ ማን ያዘጋጃል? እስቲ የኔን ነገር እግዚአብሔር ያዘጋጃል በሉስ። ድገሙና የኔ ነገር በእግዚአብሔር ይዘጋጃል በሉስ። ወይኔ እስቲ አሜን በሉስ። አያችሁ እሱ ልጁን ሊሰዋ ለእግዚአብሔር ታዞ ሄደ። እግዚአብሔር ግን በተራራ አናት ላይ ልጁን ሊሰዋ ቢላዋን ሲያነሳ የእግዚአብሔር መልአክ አብርሃም አብርሃም አለው። ዞር ብሎ ሳይ በስተሴቤቅ የታሰረ ምን የታሰረ በጋየው ውሰድና እሱን ሰዋው አለው። ክብር ለኢየሱስ ይሁን። እግዚአብሔር አዘጋጀለት። እግዚአብሔር አዘጋጀለት። ይኸው እንደዚህ ነው ምለው፣ እግዚአብሔር ያዘጋጅልሻል። እግዚአብሔር ያዘጋጅልሃል። አንተ ወስን፣ የቤትህን ነገር እግዚአብሔር ያዘጋጃል።
አንቺ ወስኝ። የህይወትሽን ጉዳይ እግዚአብሔር ያዘጋጃል። ሰው የለኝም አትበል፣ እግዚአብሔር ያዘጋጃል። ዘመድ የለብኝም አትበል፣ እግዚአብሔር ያዘጋጃል። መነሻ የለኝም አትበል፣ እግዚአብሔር ያዘጋጃል። አልቫኒያ ኮሴ ፓራዳ ባጃኒያስ እስቲ እንደዚህ በሉ፣ እግዚአብሔር ያዘጋጅልኛል በሉ። እስቲ በታምራት ይዘጋጅልኛል በሉ። ወይኔ ኢየሱስ ጌታ ነው። ወሰኗ። ምን ብለው ወሰኑ? አንበላም አንጠጣም ብለው ሲወስኑ እግዚአብሔር ከየት እንደመጣ የማይታወቅ ስጋ ውበት። ኢየሱስ ጌታ ነው። ከጌታ ጋር ሆኖ መክሳት የለም። እስቲ አሜን በሉ። እስቲ ከጌታ ጋር ሆኖ መጨምደድ የለም። ከጌታ ጋር ሆኖ መሰቃየት የለም። ሄይ እስቲ አሜን በሉ። እስቲ አንዳንዱ ስጋ እየበላ ሲከሳ፣ አንተ ከጌታ ጋር ሆነ ቆሎ እየበላ በኢየሱስ ስም ትወፍራለህ። አንዳንዱ ወይን ጠጅ እየጠጣ የሌለውን መልክ እኛ ንጹህ ውሃ እየጠጣን እናወጣለን። እስቲ አሜን በሉ። እስቲ ኢየሱስ ጌታ ነው። ኑሮዬን የተአምራት አድርጎታል። የኔኮ ከሰው ሁሉ ለየት ይላል። ኑሮዬን የተአምራት አድርጎታል። የኔኮ ከሰው ሁሉ ለየት ይላል። ትላንትና ናኑሬሃለሁ ዛሬን ደሞ በታምራቴ ሂድ እንጂ ተረጋግተ ኑር ይለኛል ረድኤቴ። ራባጃላላ ቦራዲያና ሴካታየ አልቮስ ብራሃባጃኒያስ ከጌታ ጋር ወስኑ። ምንም በሌላበት ተረጋግታችሁ ትኖራላችሁ። ምንም አትሆንም፣ ምንም አትሆንም። ከጌታ ጋር ሆነ ምንም አትሆንም። ኢየሱስ ጌታ ነው። ከጌታ ጋር ሆነሽ ምንም አትሆኝም። የሚያሰጋሽ፣ የሚያስፈራሽ፣ የሚያስጨንቅሽ ሁሉ ምንም አያረግሽም። ከጌታ ጋር ሆነሽ ምንም አትሆኝም። ኢየሱስ ጌታ ነው። ሁለት ሐሳብ ልናገርና ልጨርስ፣ ከዛ በኋላ እንጸልያለን። ሌላው እግዚአብሔር ጥበብና ዕውቀትን ማስተዋልን ይሰጠዋል። ለነዚህ ለአራቱ ብላቴኖች እግዚአብሔር በትምህርትና በጥበብ ሁሉ ዕውቀትና ማስተዋልን ምን አላቸው ይላል? ሰጣቸው። እግዚአብሔር ጥበብ ሰጣቸው፣ ዕውቀት ሰጣቸው፣ ማስተዋል ሰጣቸው። አራተኛና የመጨረሻ በልጦ መገኘት ይሆናል። እስቲ አሜን በሉ። እስቲ አሜን በሉ። ወይኔ እስቲ አሜን በሉ። ምን ብሎ መገኘት? አያችሁ፣ የመጨረሻውን ተመልከቱ። እነዚህ አራቱ ብላቴኖች እንግዲህ ስማቸው ተለውጧል፣ ህይወታቸው አልተለወጠም፣ አቋማቸውን አልቀየሩም፣ ከጌታ ጋር ጸንተዋል። ነገር ግን የንጉሱን መብልና የንጉሱን ወይን ጠጅ ከጠጡት ይልቅ ቆሎና ውሃ እየጠጡ ምን ብለው ተገኙ? ምን ብለው ተገኙ? ወይኔ እስቲ ምን ተናገሩ? እስቲ ምን ብለው ተገኙ? እንደውም እንደዚህ ይላል፣ ከዕልም ተርጓሚዎችና ከአስማተኞች። ወይኔ እስቲ አሜን በሉ። ከዕልም ተርጓሚዎችና ከአስማተኞች ሁሉ ምን ብለው ተገኙ? ትንቢተ ዳንኤል 6:3 ላይ ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት ምን ብሎ ተገኘ? በልጦ ተገኘ። ምን ስላለ? እረ ተናገሩ፣ ምን ስላለ? እስቲ ስለወሰነ በሉ። ወስኖ እግዚአብሔርን መከተል። ኢየሱስ ጌታ ነው። ወስኖ እግዚአብሔርን የሚከተል ሰው በልጦ ይገኛል። በስራ በልጦ ይገኛል። ሃሌሉያ ሃሌሉያ። በአመፅ ከሚነግዱት፣ በአመፅ ከሚመላለሱት፣ የንጉሱን ወይን ጠጅና የንጉሱን መብል ከሚበሉት ይልቅ ምን ብለው ተገኙ? ወይኔ ኢየሱስ ጌታ ነው። ከምሪቱ ከተሰባሰቡት አዋቂ ነው ከተባሉት፣ አለቃ ናቸው ከተባሉት ከአስማተኞች ሁሉ ምን ብለው ተገኙ? ዛሬ የብልጫ መንፈስ ያገኛቸዋል። የብልጫ መንፈስ ያገኘኛል በሉስ። እግዚአብሔር ቃሉን ይባርክልን። ተነስተን ቆመን እንጸልያለን። ብራባጃን ያሴ ቬላ ሃዲና ካቶሳባያ ወስኑ